አድማጮቼ እንደምን ዋላችሁ እንደምን አረፈዳችሁ። ሁለቱ እሁድ ሜይ 17 2015 ዓመተ ምህረት እንደ ዩሮፒያን አቆጣጠር ማለት ነው። የዛሬ የኢትዮጵያ ድምጽ በኤድመንተን አስተናጋጃችሁ እኔ አብይ ሲሆን ቀስ ብሎ ግርማ ላቀው ይመጣል፣ ጆይን ያደርገኛል፣ ኮሆስት ያደርጋል ፕሮግራሙን። ለዛሬ እጅህ ከምን ለምትሉኝ ሰዎች መጣጥፎችን፣ ግጥሞችን፣ የሳይንስ ትምህርቶችን፣ ቆንጆ ቆንጆ የሆኑ ሙዚቃዎችን መርጬ ተዘጋጅቼ ጠብቃችኋለሁ። ከናንተ የሚጠበቀው ጊዜያችሁንና ጆሮአችሁን መስጠት ብቻ። አብራችሁ ይሁኑ እላለሁ። ፕሮግራሜን ከመጀመሬ በፊት ከኮሚኒቲ ፕሬዚደንት ከዶክተር ተዘራ ፍሬው የደረሰኝ አንድ አጠር ያለ ማሳሰቢያ ነገር አለ። ያንን አቀርብላችሁና ወደ መጀመሪያው ፕሮግራም እሄዳለሁ። ዶክተር ተዘራ እንዲህ ይለናል። የከተማችን ነዋሪ የሆኑት አቶ አማኑኤል ሰሞኑን በኢትዮጵያ የሚከናወነውን ምርጫ በተመለከተ ኢትዮጵያ wishing peaceful and transparent election for policy reforms የሚል ጽሁፍ nazareth.com ላይ አቅርበዋል። ታነቡ ዘንድ ተጋብዛችኋል ይላችኋል ዶክተር ተዘራ ፍሬው። ይሄንን ካልኩ በኋላ ወደ መጀመሪያው ፕሮግራሜ እሄዳለሁ። ለመጀመሪያው ፕሮግራሜ ይዤላችሁ ለመቅረብ የወደድኩት የሶሎሞን ሳህሌን መጣጥፍ ወይም ጽሁፍ ሲሆን ይሄም ቻይና አዲስ አበባ ኢትዮጵያ ውስጥ ስራን በመስራት የሚገኙ ቻይናውያንን ህይወት የተመለከተ ሲሆን እንደሚከተለው ለማቅረብ ሞክራለሁ። እነሆ ተከታተሉኝ። የባቡር መንገድ ዝርጋታው ስራ ላይ በቻይና መንግስት ታስሮ በመንገድ ስራው ካምፓኒ ተቀጥሮ 2 ዓመት ኖሮ ሶስተኛውን ደግሞ ጀምሮ ይለው ቻይናዊ ሁንግ ቻንግ ኮንግ ለሚገኘው ለታላቅ ወንድሙ ሁንግ ቻንግ የላከለት ጦማር የወጌ ርዕስ ነው ይላል። ወንድሜ ሁንግ ያንግ ለጤና እንደምን አለህ? ኑሮስ እንዴት ነው? እርግጠኛ ነኝ ወንድሜ ደና አይደለህም። እውነቱን ልንገርህ ደና አይደለህም። እርግጥ ነው ትበላለህ፣ ትጠጣለህ፣ ትሰራለህ፣ ትተኛለህ እና ይሄ ምኑ ደህንነት ይባላል? ነቃበል ወንድሜ፣ ነቃበልና ራስህን መርምረው። ደና አይደለህም ወንድሜ ሁንግ ያንግ። የኔን ግን ልንገርህ እጅግ በጣም ደህና ነኝ። ይሄው ድፍን 2 ዓመት ኢትዮጵያ ከመጣሁ ጀምሮ ደህና ነኝ። የደህንነትን ትርጉም በደንብ የተረዳሁት እንዳውም እዚህ ነው። የቻይናን መንግስት እድሜውን ያርዝምልኝ እያልኩ ነው። እኔ ምልህ ሁንግ ያንግ፣ የቻይና መንግስት ያኔ ለሰራሁት የሙስና ወንጀል ቅጣት እንዲሆነኝ በእስር ግዞት ላኩት ነው የሚለው ወይስ ግዛት ሸለምኩት ነው የሚለው? ይገርምሃል ወንድሜ፣ ግዛት ነው የሸለሙኝ፣ ያውም ኢትዮጵያ የምትባል ሰፊ ሀገር፣ ያውም በየጊዜው በ2 ዲጂት ያለ 10% አድጌያለሁ የምትል። በእርግጥ በዚህ ነገር አልስማማበትም፣ ግን ከኛ ከቻይናውያን ጋር አብራ ስለምትሰራ የኛን እድገት የኔም እድገት ነው ከሚል ቀና አስተሳሰብ ተነስታ ሊሆን ይችላል በ2 ዲጂት አደግኩ ያለችው። የምትገርም ሀገር ናት። ታሪኳ ይገርማል፣ መንግስቷ ይገርማል፣ ተቃዋሚው ይገርማል፣ ህዝቡ ራሱ ይገርማል። ድህነትን ተረት እናደርገዋለን ብለው ድህነትን እንቆቅልሽ አደረጉት። ስራ ሲሰራ ሰብሰብ ብሎ ማየት እንጂ ሰብሰብ ብሎ መስራት አይችልም። ልሰብሰብ ቢልም በታኙ ብዙ ነውና በበታኞች ይበተናል። የት እንደሚጓዝ ሳያውቀው ላይ ታች ሲመላለስ ይውላል። ሀገሪቷ ለነዋሪው ሳይሆን ለበዓዱና ለመጤው ነው የምትመቸው። በየትላልቅ ሆቴሎች ውስጥ ቁርጡን የሚቆርጠው ውስኪ የሚያንቆረቁረው ይህ በዓድ ነው ወይ መጤው ነው። በሆንግ ኮንግ ጎዳና ሲያስሮጡኝ የነበሩ ፖሊሶች እዚህ ንጉሳቸው ነኝ። ከመሬት ተነስቼ አንዱን የቀን ሰራተኛ ልደበድበው እችላለሁ፣ ፖሊሱም ይደበድበዋል። ለምን? ሀገራቸውን ላዘምን የመጣሁ የውጭ ሀገር ሰው ነኝ። ከሥራ ሁሉ ላባረረው እችላለሁ። ለምን? የቻይና መንግስት
ግዛት ላኩት ብሎ ግዛት የሸለመኝ ንጉሥ ነኝ። ሁንግያንግ ወንድሜ መንገድና ፎቅ መብላት ጀምሬያለሁ። መንገድ እሰራለሁ፣ ፎቅ እሰራለሁ፣ ከዛ ትንሽ መንገድና ትንሽ ፎቅ እበላለሁ። ባለፈው ጊዜ ከሲኤምሲ እስከ መገናኛ ድረስ ያለውን የባቡር መንገድ ግንባታ የባቡሩን ሐዲድ ከጥቂት ሰዎች ጋር ተመሳጥረን ቁርጥምጥም አድርገን በላ ነው። እንዴት ይጣፍጣል መሰለ። አሁን ደግሞ የጋራ መኖሪያ ፎቆችን እየሰራን ነው። ያው የተወሰኑትን ደግሞ እየበላን ነው። በእናትህ ወንድሜ ሁንግያንግ ና እንብላ። በሞቴ ብያለሁ። በሞቴ የሚል ነገር እዚህ ኢትዮጵያውያኖች ናቸው ያስለመዱኝ። በሞቴ እንብላ ይሉሃል። ከዛ ያው ድብን አድርገህ ትበላቸዋል። ምስኪን ሕዝብ ውሻ አይበላም። እንደ ውሻ በሐሜት እርስ በርስ ሲበላላ ግን ታየዋለህ። መንግሥት የሕዝብ ነኝ ብሎ ተቃዋሚዎችን ያማል። ተቃዋሚዎች የሕዝብ ነን ብለው መንግሥትን ያማሉ። ግራ የገባው ሕዝብ ደግሞ ሁለቱንም ያማል። በዚህ መሃል የውሻ መረቅ፣ የእባብ ቋንጣ፣ የአህያ ቅልጥም የናፈቀው የቻይና ተወላጅ ሀገሪቱን ይበላል። በእናትህ ወንድሜ ሁንግያንግ ናና ኢትዮጵያን እንብላት። በሞቴ ብያለሁ። ጠንቅቄ አውቃለሁ የሴት ነገር ሞትህ እንደሆነ። ምንም ችግር የለውም ወንድሜ ሁንግያንግ። ሀገር ምድሩ ሳር ቅጠሉ ሴት ነው። ደግሞ ማማራቸው፣ ደግሞ መዋባቸው የገረመኝ ባህሪያቸውን ልንገርህ። ኮሪያዊ፣ ቻይናዊ እና ጃፓናዊ መለየት አይችሉም። ጂኦግራፊ ላይ ያላቸው ዕውቀት አናሳ ነው መሰለኝ። ሁላችንንም አንድ ያደርጉናል። በፍጹም አይለዩንም። ኪሳችን ውስጥ ያለውን ገንዘብ ግን ገና እንዳዩን ነው የሚያውቁት። አስማተኛ ነገር ናቸው። ከቻይናው ጋር አምሽተው ከአሜሪካዊው ጋር ማደር፣ ከቻይናው ጋር ውለው ከናይጄሪያዊው ጋር መዳራት ይችሉበታል። ቢሆንም ግን ገንዘብ ካለህ ችግር የለም። ራቁት ዳንስ ቤቶች ስትገባ የምታየው ጉድ ኢትዮጵያ ሳይሆን ማሌዥያ ወይም ኢንዶኔዥያ የገባን የሚመስለን። ወንድሜ ሁንግያንግ ናና እነዚህን ውብ አማልክት የሚመስሉ ሴቶችን እንደሚሆን እናደርጋቸው። ለገንዘቡ ችግር አይግባህ። ይሄ ምስኪን ሕዝብ ያዋጣዋል። ለመንገድ ሥራ ያዋጣል፣ ለሰርግ ያዋጣል፣ ለሐዘን ያዋጣል፣ ለምረቃ ያዋጣል፣ ለእርዳታ ያዋጣል። ለዚህ ሁሉ ነገር አዋጥቶ ትልቅ ችግሩ ሲገባ ደግሞ ለሱም ይዋጣለታል። ካልሆነም ከሀገር ይዋጣል። እና ወንድሜ ለገንዘቡ ችግር አይግባህ። ለመንገድ ብሎ ካዋጣው ላይ አንድ ሁለት ወፋፍራም ሹማምንቶችን ደልለን ወይ መንገድ እንበላለን ወይ ፎቅ እንበላለን። በተረፈው የተትረፈረፈውን ሴት እንገዛበታለን። ወንድሜ ተመችቶኛል። ምቾት ደግሞ ይጣፍጣል። በቅርቡ ደግሞ የፊልም ዓለሙን ተቀላቅያለሁ። ይሄ ነጭ አምላኪ ሁላ የፊልሙ ማዳመቂያ አድርገውኛል። ዘራፍ የሚል ፊልም ሰራሁ። ሜዲን ቻይና የሚል ደገምኩ። ፊልም ኢንዱስትሪው ላይ ብቻ ሳይሆን ሀገሪቱ ላይም ፊልም እየሰራሁ እንደሆነ ማንም አላወቀው። እኔ ምልህ ወንድሜ ሁን ቻይና የሚገኘው የሲኖትራክ አምራች ካምፓኒ ችግር አለበት እንዴ? ይሄው የሚላኩት መኪኖች እኮ ህዝቡን ጨረሱት። ህዝቡ ቢጨንቀው ሲኖትራክ፣ ሲኖጭራቅ፣ ቀይ ሽብር እያለ መጥራት ጀመረ። ለነገሩ ሾፌሮቹም ልጅ እግሮች ናቸውና የመንጃ ፈቃዱን የመፍጃ ፈቃድ ቢያደርጉት አይገርምም። ብታይ ለባቡሩ የምንሰራው መንገድ ላይ እንደ መዋኛ ገንዳ ዳይብ እየሰሩ ሲገቡ ራስ የማጥፋት ወረርሽኝ በሽታ በሀገሪቱ የገባ ያስመስሉታል። የሰራነው መንገድ እንደገና መስራት ቆንጆ ገቢ ማግኛ ሆኖልኛል። በዚህ ሁኔታ ከቀጠሉ ግን ባቡሩ ሥራ ሲጀምር ዩናይትድ ኔሽን ቻይናን ሊከስ ይችላል። ሆን ብላ ያልተስተካከለ የመንገድ ዲዛይን በመስራት ሕዝብ የማጥፋት ወንጀል ፈጽማለች በማለት እንደዛ ከሆነ ደግሞ መላ ቻይና ታሰረች ማለት ነው። መላ ቻይና ሳትታሰር ግዞት መላኳ የማይቀር ነው። ግዞት ከተላከች ደግሞ ወደዚህ ወደ ኢትዮጵያ መምጣቷ ነው። ያኔ ግዞቱ ግዛት ይሆናል። በአይነ ሥጋ ለመገናኘት ያብቃል ይላል።
አድማጮቼ እንደተዝናናችሁበት ተስፋ አደርጋለሁ። ለትራንዚሽን እንዲሆን አንድ ሙዚቃ ጋብዛችኋለሁ። እነሆ ሙዚቃችን በጋበዝናችሁ የቀመር ዩሱፍ ኦሮምኛ ጣዕመ ዜማ ሄሎ በተሰኘው ጣዕመ ዜማ ለማለት ነው። እንደተዝናናችሁ ተስፋ እናደርጋለን። በመቀጠል የዚህ የሲጂኤስአር የስቱዲዮአችን ማስታወቂያ ይኖራል። እሱን ካሰማ በኋላ ወደሚቀጥለው ፕሮግራም ይሄዳለሁ። It's no wonder Kurt Cobain, Montage of Heck, enjoyed such a successful screening at this year's Global Visions Film Festival. As painful as Cobain found his own popularity, Metro Cinema at 8712 109th Street can't help but bring Brett Morgen's powerful documentary back by popular demand for screenings between May 22nd and 28th. Benefiting from unprecedented access to Cobain's personal materials, Morgen's film combines rare footage, insightful interviews, and animation for the fullest portrait yet of Nirvana's frontman. For screening times and for more information regarding Kurt Cobain, Montage of Heck, and the rest of Metro's schedule, visit metrocinema.org. በነገራችን ላይ ባልደረባዬ ግርማ ስቱዲዮ ይገኛል። አሁን ዘግይቶ ደርሷል። ግርማ ሰላም አትላችሁም? ተመስልኝ ውድ አድማጮቻችን፣ ያው መግቢያው ላይ ዶክተር አብይ እንደገለጸው ትንሽ ዘግይቶ እየመጥቻለሁ። መልካም እሑድ። እንቀጥል። እሺ ግርማ፣ በማስታወቂያ መሰረት ፌስቡክ ፔጃችን ላይ ባሰፈርኩት ወይም ደግሞ ቀረብ ላሉኝ ሰዎች በቴክስት ሜሴጅ ማስ ሜሴጅ ዲስፓች እንዳደረኩት የተለያዩ ዝግጅቶች እንዳሉ ለመግለጽ ሞክሬያለሁ። ግጥሞች፣ መጣጥፎች፣ ቀልዶች፣ ትረካውን የቻይኒዙን ወርከር ሁኔታ በተመለከተ ለማቅረብ ሞክሬያለሁ። በመቀጠል ቀልድ አዘል ነገር መጣጥፍ ላቅርብ ወይስ ወደ ስነ ግጥሙ ልሄድ? ምን ይመስላል? ቀልድ ቆንጆ። እሺ ወደ ቀልዱ እናተኩር። እሺ አንደኛውን እየጓጓው ነው ማለት ልደብቀው ላስቀምጠው ለሊትሬቸር ምሽት ላድርገው ምናምን እያልኩ ነው። ግን አብዛኛው ኦዲየንስ የሬዲዮ ኦዲየንስና የሊትሬቸሩ ኦዲየንስ ይለያያል መሰለኝ። ብደግመውም ችግር የለውም መሰለኝ። ስለዚህ የጓጓውለትን ወደዚህ ላቀርበው። ስም ያለው ሞኝ ነው ይላል የመጀመሪያው። የአሌክስ አብርሃም ግድ የላችሁም ይሄ የቤት ችግር ስንቱን ትዳር እያፈረሰው መሰላችሁ ይላል። አሁን የዛሬ ዓመት አካባቢ ምን ሆነ መሰላችሁ? እዚሁ እኛ ሰፈር ባል በሩን ሲያንኳኳ ሚስት ቶሎ ስላልከፈተችለት እንደገና በደንብ አንጓጓው። ሚስት ወደ በሩ ሄዳ ከፈተችለት። ምን ነው ሃኒ ይህን ያህል ጆሮሽ ላይ ተኝተሻል እንዴ አለና እየተጣደፈ ወደ ቤት ገባ። ውይ ትንሽ ራሴን አሞኝ ጋደም ብዬ ነበር። ምን ነው ካለወትሮ በዚህ ሰዓት መጣ አለች። የተበታተነ ጸጉሯን እያስተካከለችና የለበሰችውን ፒጃማ እያስተካከለች ግራ ተጋብታ እጇ ሁሉ እየተንቀጠቀጠ። ባል የሚስቱን ክፉኛ መደናገጥ ሲመለከት ፈገግ ብሎ ሶሪ ሃኒ አስደነገጥኩሽ? የኮንዶሚኒየም ዕጣ ወጥቶ ጋዜጣውን ገዝቼ መንገድ ላይ ከማንበብ እቤቴ ቁጭ ብዬ አንድ ባንድ ልይ ብዬ ስጣደፍ መጣሁ ብሎ ይዞት የመጣውን ጋዜጣ ዘረጋግቶ በቁሙ የስም ዝርዝሩን ጮክ እያለ ያንበለብለው ጀመር። ሚስት ግራ ተጋብታ ጮክ ብሎ የስም መዓት የሚዘረዝረውን ባሏን ትመለከተዋለች። አሁንም መላ ሰውነቷ በድንጋጤ ይንቀጠቀጣል። ባል አላስተዋላትም፣ ዝም ብሎ ይዘረዝራል። አየለ ጫኔ ተሰማ፣ ተገኑ ደበሌ፣ ወልደ እግዚአብሔር ገብረ እግዚአብሔር፣ መስፍን አሰፋ ሲል ድንገት ፊት ለፊት የተገተረው ግድንግድ ቁምሳጥን ተበርግዶ ተከፈተና አንድ ወንድ ራቁቱን ዘሎ ወጣ። ሰውየው ተንደርድሮ ባልየው ፊት ርቃኑ ቆሞ መስፍን አሰፋ ነው ያልከው? የአያቱን ስም ንገረኝ የአያቱን ብሎት ቁጭ በጉጉት። ሚስት በድንጋጤ የጨው አምድ ይላልና ይህንን ይመስላል ቀልድ አዘል ነገሩ። ጊዜ ካለኝ ወደ በኋላ አንዳክልበታለሁ። ስለዚህ ወደ እንትኑ ልቀጥል፣ ወደ ፖትሪ ወይም ወደ ግጥሙ ነገር ማለት ነው። what do you think? መልካም። እሺ ዛሬ ላስተዋውቃችሁ የወደድኩት አዲስ ገጣሚ ዘላለም ምህረቱ ይሰኛል።
ጊዜ እንደፈቀደ ሁለት የዚህን ልጅ ሁለት ግጥሞች ሸር ላደርጋችሁ ሞክራለሁ። ድረ ገጽ ላይ ነው ያገኘኋቸው። ዘላለም ምህረቱ ይኸውልሽ የኔ ዓለም እኔ አንቺን ስጠብቅ ያላለፈኝ የለም ሌላውን ትተሽው አንቺን ስጠብቅ ነው በቆምሽበት ቦታ አልፈሽኝ ሄድሽው። ታውቂያለሽ አይደለ ስላንቺ በማሰብ ዘመኔ ማለፉን አንቺን በመናፈቅ እንባዬ ማለቁን አሻግሬ ሳይሽ አይኔ መደብዘዙን ኮቴሽን በማድመጥ ጆሮዬ መድከሙን ታውቂያለሽ አይደለ ቆሜ ስጠብቅሽ ቆየኝ ባልሽኝ ስፍራ በረዶና ዝናብ በላይ እንዳባራ እንቅልፍ አልባ ቀናት ባይኔ እንደነጎዱ ጀንበር ከጨረቃ እንደተዋሃዱ አውቃለሁ አታውቂም አንዳችሁንም ነገር እኔ መውደድ እንጂ አልችልም መናገር ይላል የመጀመሪያው። አይ ቲንክ አንድ ላክልበት ልጅ በጣም ጎበዝ ልጅ ነው። ሁለተኛው ናፍቆት ይሰኛል። አሁንም የዘላለም ምህረቱ ነው። የልቤ ቅኝቱ አንቺ ሆየም አይደል ከባቲ ማይገጥም ይለያል ካምባሰል የመናፈቅ ቅኝት ያፍቅሮ ማጣት ምት በነጠላ ዓመት ውስጥ ማሳለፍ እልፍ ዓመት ይከብዳል ሊገለጽ በባቲ አንቺ ሆዬ ደስታን ለረሳ ልብ ከሳቅ ለተለየ ውዴ ሆይ ልንገርሽ ዛሬስ ተስኖኛል መጠበቄ በዝቶ መረሳት ወርሶኛል የሐዘኔ ጫፉ ከራስ ዳሽን ገዝፏል የመከፋቴ ጥግ ቀይ ባህር ተሻግሯል ትመጫለሽ ብዬ በመናፈቅ ጠኔ እኔው በራሴ ውስጥ ገብቼ ምናኔ በእንባ በታነጸ የሐዘን ተራራ ሰው ከማይደርስበት ከህልም ዓለም ስፍራ ሐረግ የወረሳት ጎጆዬን ዘግቼ ባሮጌው ኮቴ ስር ሀብታም ልብ አንግቼ ስንት ዘመን ኖርኩኝ መኖርን ዘንግቼ ዛሬ ከጎጆዬ በላይ እኔ ዘምም ያለው የኔ የነበረን ሁሉን አጥቻለሁ። ምናልባት አንድ ቀን ስታልፊ በደጄ ከርጅና በኋላ 100 ዓመት ያረጀ የህይወት ጥላሸት ገጹን የወረሰው በድንገት ካየሽኝ እኔ ነኝ እሱ ሰው ይላል። አይ ቲንክ እንደወደዳችሁት ተስፋ አደርጋለሁ። አይ ቲንክ ሴንሴሽናል እና ዴፕስ ያለው ስነ ግጥም ነው። ግርማ አስተያየት ይኖራል? ስነ ግጥም በስድ ንባብ በብዙ መስመሮች ሊገለጽ የሚችል ወይም ኢቭን በፔጅ ኦር ቱ ሊገለጽ የሚችልን ሐሳብ በአንድ ሁለት ስንኝ ግጥም ያስቀምጠዋል። ግጥም ውበት ነው። ልክ ነው። ሚስጥር ነው። ልክ ነው። ስለዚህ ይሄንን ካልን በኋላ ምናልባት አሁንም ደግሞ ወደሚቀጥሉት ፕሮግራሞቻችን ከመሄዳችን በፊት አንድ ሙዚቃ እንጋብዝና እስኪ ደግሞ ወደሚቀጥለው እንሄዳለን። CJSR, listening by appointment. Appointment listening. Please leave a message. Hiya, this is CJSR, just reminding you that we have an appointment for you to listen to The African Show Sunday at noon, followed by The Voices of Eritrea at 1. Thanks for listening to 88.5 FM in Edmonton. Listening to CJSR. Appointment listening. አድማጮች አሁንም በጋበዝኳችሁ ጣዕመ ዜማ እንደተዝናናችሁ ተስፋ አደርጋለሁ። በነገራችን ላይ ጣዕመ ዜማው ያሸናፊ ገረመው ሲሆን አይ ቲንክ ከዚህ በፊት የተዘፈነ ዘፈን ነው። ደግሞ አሻሽሎ ዘፍኖት ይመስለኛል። ፊቸር የምታደርግለት ልጅ ፍቅር ትባላለች። የዘፈኑ ርዕስ ወረተኛ ይላል። ደግማችሁ መስማት ከፈለጋችሁ ለማለት ነው። ወደሚቀጥለው ፕሮግራማችን ያ ማለት የሳይንስ ፕሮግራማችን ነው። ወደዛ ከመሄዳችን በፊት ትንሽ 1-2 ደቂቃ ስላለችኝ ሌላ አንድ አጠር ያለ ቀልድ አዘል ቁም ነገር ግን የሚያስጨብጥ ጽሁፍ ልጋብዛችሁ። ወደዛ እቀጥላለሁ። አሁንም የአሌክስ አብርሃም ነው። ርዕሱ ከተናጋሪው ኋላ ያለው እውነት ይላል። አንድ ሰው ወደ ተከበረውና ሊቅ ወደ ሆነው ጎረቤቱ ናስሩዲን ቤት በመሄድ
እንዲህ ሲል ይለምነዋል። ገበያ ልሄድ ፈልጌ ነበር፣ እባክህን የምጭነው ዕቃ ስላለ አህያህን አውሰኝ። ናስሩዲን አህያውን ማዋስ አልፈለገም፣ ጎረቤቱንም ማስቀየም አልፈለገም። እናም እንዲህ አለ፣ እባክህ አህያዬን ትናንትና አጎቴ አውሰኝ ብሎ ራቅ ወዳለ ቦታ ወስዶታል። ጎረቤቱ አምኖት ሊመለስ ሲል ግን አህያው ከውስጥ ማናፋት ጀመረ። እናም ጎረቤቱ የናስሩዲን ሽወዳ ገብቶት እንዴ ይሄው አህያ እያናፋ አይደል እንዴ ለምን የለም አልከኝ ቢለው ናስሩዲን ቆጣ ብሎ እኔን ስንት ዓመት አብሬ የኖርኩ ጎረቤትህን ስንት ነገር ላይ ጠቢብ የሆንኩ ጎረቤትህን ነው የምታምነኝ ወይስ አህያውን ብሎ ክችች እና ምን ልል ፈልጌ ነው የለም ያሉት ችግር ከኋላቸው ሲያናፋ እየሰማን እያየን እኛ እንትን ስለሆንን ስለተማርን ምናምን ከሚታየውና ከሚሰማው ችግር በላይ እኛ የምንለውን እመኑ አይነት የዋህ ሎጂክ ይገርመኛል። አህያው የለም ከሚለኝ ጂኔስ ይልቅ መኖሩን ጮሆ ያረጋገጠ አህያ የተሻለ ታማኝ ይመስለኛል። የሚታይ ነገር ፍልስፍና መራቀቅም መቆለጳጰስም አያስፈልገውም አላ ይላል። ወል ይህን ይመስላል እንግዲህ ግርማ አስተያየት ተሰጥበታል ወይስ? ይሄ በጣም ከባድ ነው። ዲፕ ነው። እሺ አድማጮቻችን ተወያዩበት፣ በያላችሁበት መልእክቱ ምን ሊሆን እንደሚችል። ለማንኛውም አሁን ወደሚቀጥለው የሳይንስ ፕሮግራማችን እንሄዳለን።